ሰላምም ዳጣም ከዚህ ቤት ወጡ ማለት እኔም እዚህ ቤት አልቆይም እያልኩሽ። ለተለም ጥረጋትል ማውንስ በማን ይዞክ ነው? ቆይ አንቺ ግን መቼ በትክክል የምታናግሪ? ታዲያ ዳጣ ከወጣች አብራ ትወጣለች ትላለህ እንዴ? ሰማኛል እሳሽ እንቅ አድርጌሽ ምገላት እንዴ? ምን አደረገችሽ? ቆይ እሷ እኮ አንቺን በጣም ነው የምትወድሽ። እኔ ግን አልወዳትም። አንተ ግን እሷን ትወዳታለህ። ቆይ ተቀይሬያለሁ ደህና ሰውኛለሁ ምናምን ስትይ ነበር እንዴ? ቆይ አንተ ያለ ቤት በኩል ነው የምቀየረው። እኔ እዚህ ቤት እኮ ይሄን ያህል ዓመት የተቀመጥኩት ከሰራተኛ ውጪ መሆን አቅቶኝ አይደለም። እንደው እውነት እዚህ ቤት ለምን እንደተቀመጥኩኝ አንተ አታውቅም? አዎ አላውቅም። ግዲያውስ እስክታውቅ ድረስ ከዚህ ቤት አልወጣም፣ ሌላ ቤት አልሄድም። ለምን ሰላም? ለምን? ቆይ ከዚህ ቤት ወጥተሽ የራስሽን ህይወት ብትጀምሪ ምን ችግር አለው እንዴ? ቆይ እዚህ ቤት ውስጥ ምንድን ነው ያለሽ? ምንድን ነው የቀረሽ እዚህ ቤት ውስጥ? እዚህ ቤትማ ለዘመናት የኖርኩለት ለአመታት የጠበቅኩት ምን ነው ረሳሃት እንዴ? ልጄስ ሴት አለች? ልጄስ ቀስ አንዴ አፎን እንዳትስተው እንዴ በሰነ ስርዓት አጉርሳት እንጂ ኤቪዬኒውድ እኔ ሁሉ ልቅመስልሽ ምግብሽ እኔ አልፈደረለው ግን መቅመስ ትችላለሽ ነይ ኧረ በቃሽ ባለሙያ ነኝ አይደል? አንቺ እንዴ ባለሙያ ነሽ? ቆንጆ አብዬል ደረጀ እንግዲህ ናታንን ምግብ እየሰራች እየተንከባከበች ትገኛለች። ግን ችግሩ ማለት ነው እሷ የምታደርገው ነገር የሆነ ማለት ትክክለኛ ማንነቷን ለማሳየት ሳይሆን በቃ የሆነች ታይም ላይ የሆነች ነገር ለመፍጠር ነው የምትፈልገውና እንግዲህ ለናታን ምግብ ሰርታ ምግብ አምጥታ ክላሱና ብላ ቆንጆ ምግብ ሰርቼ እኔ እኮ ባለሙያ ነኝ ላንተ ሚስት ለመሆን ምንም አያንሰኝም እኔ ዳጣን መሰልኩ ሆይ እኔ እኮ በጣም ቆንጆ ነኝ መልኬም አንደኛ ነው እያለች እንግዲህ ብዙ ነገሮችን እያለች ትገኛለች። ውድ ቤተሰቦቻችን ግን ደግሞ ናታን ምግቡን ስላመጣችለት ያው አመስግኗል። ግን ደግሞ እሱ ምግቡን እንጂ የፈለገ እሷ ጋር ምንም አይነት ግንኙነት የለው ማለት በፍጹም እንዲኖረውም አይፈልግም። የሚገርማችሁ ቤተሰቦቼ እንግዲህ ከጧት ምግቧን ስታበላ አርፍዳ ከሰዓት አብረው ወጥተው ነበርና ውጪ ላይ በቃ እሷም ሌላ ወሬ ማለት ለምሳሌ ዳጣን ወይም ማለት ሌሎቹን ሰዎች ትታ ስለራሷ ማንነት ስለራሷ ኳሊቲ ራሷን እንትን ማንጸባረቅ መግለጽ ምናምን ትችላለች እና ደግሞ በቃ ከሱ ትምህርቶችን ለመውሰድ ከስህተቶቿ ለመማር ለወደፊት የሆነ ራሷን ሆና ለመቆም የሚያስችላትን ነገሮች ማድረግ ትችላለች። ግን እሷ ምንድነው ያደረገችው ቤተሰቦቻችን በቃ አይደለ የሆነ ሰዎችን ተደግፋ ከሌ ይሆናል አይደል ለሰዎች ላይ ጥላቻን ለመፍጠር እሷ ለመወደድ እነሱን ለማስጠላት የምትሄድበት መንገድ ነው። አሁን ናታን ይወዳት ከሆነ ዳጣን ማለት ከሷ ከዳጣ ዳጣን ምንዋን ወደድላት? ስለዚህ ዳጣን በወደደባት መንገድ እኔን እንዲወደኝና ከዳጣ በላይ እኔ የተሻልኩ ሆኜ መገኘት አለብኝ ብላ ማሰብ ሲገባት ግን እሷ ዳጣ እኮ በጣም መጥፎ ሰው ነች አዴም አንተን አትወድህም የሆነች አስመሳይ የሆነች ምናምን በቃ እንደዛ አይነት ነገር ነው ጋይስ የምደረድረው ማለት ነው። እሱ ነገር ደግሞ ለናታን ጭራሽ ሌላ ነገር ነው እንዲያስብ የሚያደርገው እና በቃ ብዙ ነገሮችን እያለችው ነበር። እሱም እንግዲህ ቆይ ግን ለምን ዳጣን የምትጣያት ነበር የመጀመሪያ ጥያቄው። በጣም ነው የምታስጠላኝ እሷ ብቻ ሳትሆን ሰላምም እሷም በጣም ነው የሚያስጠሉኝ በቅርብ ከዚህ ከቤት አስባረራቸዋለሁ አለች ማለት ነው። እና እንደዛ ስትል በጣም ነው የተናደደው። ቆይ እሷ እኮ ግን በጣም ነው የምትወድሽ ለምንድን ነው አንቺ እንደዚህ የምትጣያት ማለት ምንዋ ነው እስኪ ይሄን ያክል የሚጠላው ዳጣ ምናምን ብላ ነበርና እንዴ እና ለሷ ያገስክላት ነው አንተ ቆይ ምናምን ብላ ነበር እንግዲህ እንትን ያለች የነበረው። አይ ለዛ ሳይሆን ቆይ ለምን እንደምትጣያት እኔ እሷ በትወደኝም እኔ በጣም ነው የምጠላት ነበር ያለችው። ከዚህ ቤት አስባራቸዋለሁ እሷንም ሰላምንም ነበር ያለችውና አረ እንደዛማ ካደረግሽ ሰላምም ዳጣም ከዚህ ቤት ይወጡላታ እኔም አብሬ እወጣለሁ አላት ማለት ነው። እንደዛ ሲላት በስማም ተናደደች።
ተናደደች ሳይሆን ተቃጠለች ነው የምላችሁ። ማለት አንተም ተከትለት ተጣው ለምን አሁን ሳትጓት ጥርግ አትልም ታዲያ? ማን ይዞህ ነው? ማን ተቀመጥልኝ ያለህ? ምን አባክ? በቃ እንግዲህ የሌለ ስድብ ማለት ነው አወረደችበት። እንዴት ተይ እንጂ ተረጋጊ፣ አሁን ተለጉጫለሁኝ ጥሩ ሰው ሆኛለሁ ያልሻል ነበር እንዴ ሲላት፣ በአንተ ያለ በየት በኩል ጥሩ ሰው ሆናለሁኝ? በየት በኩል ሆናለሁ አላለችም። እና እንግዲህ በቃ በስድብ አጥረግርጋው ነው የሄደችው። እንግዲያስ ያንንስ እመኝበት ዳጣንና ሰላምን ከዚህ ቤት የወጡለታ እኔም አብሬያቸው ነው የምወጣው። ሲቀጥል ደግሞ አንቺ በዚህ ሁኔታሽ በልክ እንኳን እኔን እንኳን በልክ ማናገር እንኳን አትችይም ማለት ለኔ እንኳን ያለሽ ክብር ራሱ በጣም እንትን ያለ ነው። ስለዚህ አንቺ እማትሆኝ ነሽ ነበር ያላትና እንግዲህ እሷን በጣም ተናዳ ምን አባክ ብላ ነው እንግዲህ እየተሳደበች ቀጥታ ወደ ቤቷ ሄደችው። ከዛም ሂጄ እንግዲህ ዳጣን እገልልሃለሁኝ እዘቀዝቃታለሁ እያለች ነው ሄደችው። ናታንም እንግዲህ እገላለሁ ስትይ ራስሽ እንዳትሞቺ ነበር ያላትና እሱን እናያለን ምንም ችግር የለውም ብላ እንግዲህ በጣም እየተናደደች ነው ሄደችው። ውድ ቤተሰቦቻችን እንግዲህ እንዴት እንደምታስተካክለው ፈጣሪ ይግባበት፣ እንዴት እንደሚሆን ማለት ነው። ሌላው እንግዲህ ሰላም ጋሽ ደረጀን ያው እንዳያችሁት በጣም ከባድ ጥያቄ ነው የጠየቀችው። ለምን አትወጭም? ለምን ሄደሽ ራስሽን አትጀምሪም? ለምን ከዚህ ቤት አትወጭም ባላት፣ ኦኬ ከዚህ ቤት እኔን ለማስወጣት ነው ይሄን ያክል ጥረት? ለምንድን ነው የምወጣው? ለነገሩ ይሄን ያክል አመት ይሄን ያክል ጊዜ እዚህ ቤት የተቀመጥኩበትን ምክንያቴን ታውቃለህ? ማለት የሆነ የምጠብቀው ለምን እንደሆነ ታውቃለህ? ሲጀመር እኔ ከሰራተኝነት ባለፈ እዚህ ቤት ሁኜ መኖር እኮ አላቃተኝም። ሲቀጥል የራሴን ህይወት መኖር ከዚህ ቤት ወጥቼ ሌላ ስራ መስራት እና የመሳሰሉ ነገሮችን እኮ ማድረግ ሳልችል ቀርቻ አይደለም። እሱን ያላረኩት ምክንያት ይሄ ምንድነው ስትለው ጋሽ ደረጀ ምንድነው ምክንያትሽ? ለምንድነው የማትወጪው ታዲያ? እዚህ ቤት ምንድነው ያዘሽ? ለማለት እንዳትወጪ ምንድነው ያደረገሽ ሲላት፣ ረሳኸው እንዴ? ላስታውስህ እንዴ? ልጄስ ለዘላለም የምጠብቃት እርሜን ሁሉ የፈጀሁላት ልጄስ ሴት ናት። ልጄን እኮ የታደርጋት ነው ልጄን አምጣ ምናምን ነበር ያለችውና እንግዲህ ጋሽ ደረጀ የሚገርመው ረስቶታል ወይስ እኔ እንጃ ምን እንደሆነ ምን እንዳሰበ አላውቅም። ወይ ረስታታለች ብሎ የሆነ እንደ ጤነኝነት አላሰበው ይሁን አላውቅም እንዴት እንዳሰበው። እንግዲህ በጣም ነው ደነገጠው። ይሄን ያክል አመት ለካ ልጇን እየጠበቀች እነሱ ቤት እንደዚህ ኩና ተወሳቅላ እርሚዋን መፍጀቷ ጊዜዋን ይሄን ያክል እንትን መስዋዕት መክፈሏ በጣም ነው እንትን ያለው ማለት ነው። ቤተሰቦቻችን ማለት በጣም ነው ያስገረመው ነገር በጣም ነው በቃ ውስጡን የጎዳው። በዛም እንግዲህ በጣም ስቅስቅ ብሎ እያለቀሰ ነው ያለው። እንግዲህ ሰላምም መልሴን እንጠብቃለሁ ያንን ካገኘሁኝ ልጄን ካገኘሁኝ ከዛ በኋላ ወጣላችኋለሁ ነበር ያለችው። በነገራችን ላይ ዞሮ ማርቲ ሰላም በጣም እየተቆጣች ነው ማለት ስንጠይቃት ጥሩ እንትን አይደለም እየተሰማት ያለው። ስለዚህ ይቅርብን እንተዋት ትቀመጥ ዝም ብላና በፈለገች ሰዓት እንደፈለገች ትሆን። መውለዷን ደግሞ ተወለድዙና ሌላ ቀለል ያለ ሰራተኛ እናመጣለን የምታግዛት ከዛ እንደዛ ይሻላል ነበር ያሉትና ግን ጋሽ ደረጀ ለምን ነው የማትወጣው? ለምን የራሷን ህይወት አትጀምርም? ቆይ እቺ ልጅ ምንድነው ችግሯ? ማለት በቃ ግዴታ መናገር አለባት ብሎ ነበር የሄደው። እንግዲህ በመሃዱንም ለመልካም ነው። ሰላም እንግዲህ ውስጧን የደበቀችውን እንትን ያለችውን ነገር ሁሉ ግልጥልጥ አድርጋ ነግረዋለች። ጋሽ ደረጀም እንግዲህ በእንባ በጣም ነው ያለቀሰው፣ በጣም ነው የተሰበረው፣ በጣም ነው የተሰማው። ማለት እንደዚህ ነው ብሎ በፊት ስላልጠበቀ ይሄን ስትለው ግን በጣም ነው እንትን ያለው። ቤተሰቦቻችን ብቻ ያው የዛሬው እንትን ይሄን ይመስል ነበር። ቤተሰቦቼ ላይክ ማድረጋችሁን አትርሱ፣ ሰብስክራይብ በማድረግ የደወል ምልክቱን ደግሞ በማጥቆር አብራናቶቹን አሳዩኝ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ እያደረጋችሁ አብራችሁን ቆዩ። መልካም ጊዜ በያላችሁበት እላለሁ። ግን ጋይስ ሰብስክራይብ አድርጉኝ ፕሊዝ። ከ90% ሰው ሰብስክራይብ ሳያደርግ ነው የሚያየኝ። በሚገርም ሁኔታ ሰብስክራይብ ያደረጉኝ ትንሽ ልጆች ናቸው። ሶ ለእናንተ ምንም አይከፈልበትም ደግሞ ምንም የሚያጎል ነገር ስላላደለ ፕሊዝ ሰብስክራይብ አድርጉኝ ውዶችዬ። ላይክ አድርጉ። እስከ መጨረሻ አይታችሁ ደግሞ ሀሳባችሁን አስተያየታችሁን የእናንተ ኮሜንት ለኔ በጣም ትልቅ ቫልዩ ስላለው ሀሳብ ኮሜንት አስቀምጡልኝ። ሁሌም ስለምታበረታቱኝ አመሰግናለሁኝ። መልካም ጊዜ በያላችሁበት ባይ